ነገር የለም በቃ ስልክ እንዳነሳልክ ነው አይደለም ፍላጎትክ ሂድ አንተ ያነሳልሃለሁ ማይድ ምንድነው አንተ ምን ሰራ ለዚህ ጋር ምን እየሰራ ነው እዚህ ጋር ተረጋጊ ነይ ግቢ አንዴ ላናግራት አንተ ነኝ ማናገር ያለብህ እኮ አንዴ ላናግራት እኔ እናንተ ነን ማውራት ያለብን ለምን ነው እንዴት የምትበጠብጠው ከዚህ በላይ ትላንት አንቺ ምን ስትይ ነበር እሺ እቴን ለምን ነው ቆመሽ የምታወሪው እሱ ምንድነው የተፈጠረ ነገር አለ ሌላ ችግር አለ ብዙ ነገሮችን ማሰብ ይችላል ታውቃለህ ድሮ የምትዋደዱ መስሎኝ ነበር አሁን ያረከውን ከሰማው በኋላ ግን በቅቶኛል ሶ እዚህ ሰፈር ድርሽታ ተረስተኛ እኔ ደግሞ እሷን ከማለት ወደ ኋላ አይደለም ይሄንን ልንገርሽ እሷ ምክንያቱም ብዙ ዋጋ ከፍዬባታለሁ ከብዙ ነገሮቼ አንፃር እሷ ትበልጣለች ሶ ሰላም ውድ ቤተሰቦቼ እንዴት ናችሁ እኔ ያለሁኝ እግዚአብሔር ይመስገን ያ ድጋሚ ዛሬ መጥቼላችኋለሁ ነገር ግን ያው ማታ ትንሽ መተኛት አልቻልኩም ያለችኝ ነገር እየመላለሰ ወደ ውስጥ እየመጣ ነበር ማለት ከዚህ በፊትም እንደዚህ ብላኝ የማይሆን ውሳኔ ወስና ነበር ተዝካላችሁ የማይሆን ነገሮችን ታደርጋለች በቃ የሆነ በል ስትነሳሳ በንዴት ስትነሳሳ ያው አንዳንዴ እኔም ስናደድ የሆነ ነገር ሳስብ አንዳንዴ የማደርገውን ነገሮችን አላቅምና እሷም እንደዛ አይነት ውሳኔ ውስጥ እንዳትገባ ትንሽ ፈራው ማለት አቃለው ትንሽ ተዳፈር ቤታቸው በመሄዴ ይሄንን ነገር በማድረጌ ትንሽ እንደተዳፈርኩ አቃለው ነገር ግን ቤተሰቦች ያው ከፍቅር ምንም ነገር አይበልጥም ለፍቅሬ ከምከፍለው ዋጋ ምንም ነገር አይበልጥም ሶ እኔ አንዳንዴ ምን ማድረግ እፈልጋለሁ መሰላችሁ ሰው ፈልጎ ሊያለያየኝ ቢሞክር እኔ እንደማልለያይ ለማሳየት ነው አንደኛ ነገር ብዙ ነገሮች ተስፋ ሊያስቆርጡኝ ይሞክራሉ ብዙ ነገሮች እንዳልነሳ አድርገው ሊወጉኝ ይችላሉ ነገር ግን መልሼ የራሴን እንዴት ማድረግ እንዳለብኝ አውቃለሁ ነገር ግን ስለማፈቅራትም ነው ስለምወዳትም ነው ላጣት ስለማልፈልግ ነው በመታፈቅሩት ሰው ላይ ደግሞ ጨክናችሁ አጨክኑ እኔ በመወዳትና በማፈቅራት በሷ ጨክኜ አላቅ ማለት የሚጨክን ማንጀት የለኝም እሷም ልክ እንደኔ እንደዛው ትመስለኛለች እና በጣም እንደምታፈቅረኝ በጣም እንደምትወደኝ በጣም አውቃለሁ ነገር ግን ያንን ነገር ደግሞ ያው አንዳንዴ ጠላትም ከሩቅ አይመጣም የሚባለው ነገር ልክ ነው እኔ ጠላት ከሩቅ አልመጣም ከቅርብ ነው ለመጉዳት ሞክረዋል ነገር ግን እኔ ቅንጣት አልተጎዳሁም ምክንያቱም ይሄ ፈተና እኔን ሊያጠነክረኝ እንጂ ሊጥለኝ አይችልም አንዳንዴ ነገሮች የራሳቸው ጉዳይ ምናምን ብላችሁ ልትተው ትችላላችሁ ነገር ግን በዛ ነገር የምትጎዱት ራሳችሁ ናችሁና እኔ አሁን የራሷ ጉዳይ ምናምን ብዬ ልተዋት አልፈልግም ምክንያቱም ብዙ ዋጋ ከፍዬባታለሁ ከብዙ ነገሮቼ አንፃር እሷ ትበልጣለች ሶ ለሷ ብዬም ብዙ ነገሮች የተውኳቸው ነገሮች አሉ እና በጣም አፈቅራታለሁ በጣም ወዳታለሁ አሁንም ይሄን ነገር የሚያናድዳችሁ የሚደብራችሁ ሰዎች ካላችሁ እንኳን ደበራችሁ እኔ ለማፈቅረውና ለምወደው ነገር እስከ ጥግ ድረስ እጋደላለሁ ማለት ከዚህ በፊት ልተው ይችላል የሆነ ንዴት ውስጥ ሲሆን የሆነ አይነት ነገር ውስጥ ሲሆን ማደርጋቸው ነገሮች ሊኖሩ ይችላሉ ነገር ግን በውስጤ እንደማፈቅራት እንደምወዳት ታውቃለች ነገር ግን አንዳንዴ አልሆነ ሲሉ አልተው ሲል በቃ ያልሆነ ውሳኔዎች ተወሰናላችሁና ያንን ነገር እንዳትወሰን ዛሬ ደግሜ ቤታቸው መጥቻለሁ በቃ ምንም ማድረግ አልችልም ቤተሰብ እንዴ በቃ የሰፈሩ ሰው ጉድ እስኪለኝ ድረስ ሰፈራቸው መጥቼ ማድረግ ያለብኝ ነገር ላደርግ ነው ዛሬ ምን እንዳሰበች ማለት አይመሮይ ዝም ብሎ በቃ ጭንቀት እያለኝ ነው ለምን እንደሆነ አላቅም እኔ ይመስለኛል አሁን ጂም ልጀምር መሰለኝ ይገርማችኋል ቤተሰቦች 5 ወሬ ጂም ካቆንኩኝ ማለት ነው በጣም ከራሴ ጋር እየተፋየትኩ ገባለው ዛሬ እያልኩ ነገ እያልኩ ሶ ከዚህ በኋላ ጂም እሰራለሁ ከሳውባት መሰለኝ ስታይኝ ትንሽ ከሳውባት መሰለኝ ደንደን ስል ከዛ ሱፌን ገርገጭ አረግና ቀጥታ ማርያምን ሽማግሌ እልክና ሆናመ ልጁ ማን ነው ሲባል ኤምኬ ፋሚሊ በጣም ብዙ ቤተሰብ አለው እሱን አምኖት 200 ምናምን ሺህ ሰው ይከተለዋል እና ልጆትን ለልጄ ማስባሌ አይቀርም ነገር ግን
ደጅ ያስጠናችኝ ነው ቤተሰብ ማርያም ነው ብላችሁ እኔ ስልክ የማያነሳልኝ ሰው በጣም ነው የሚያናድደኝ አውቃለሁ እኔም አላነሳም አንዳንዴ ያው የምትመልሱት መልስ ሳይኖራችሁ ሲቀር ዝም ብላችሁ ታልፉታላችሁና ስልክ አላነሳም ነገር ግን ለኔ ደግሞ ስልክ የማያነሳልኝ ሰው እንደ ጠላቴ ነው የምቆጥረው ግን በሷ ከሆነ ችግር የለውም ለምትወዱት ነገር ደግሞ ለምታፈቅሩት ለራሳችሁ ለምትሉት ሰው አይደለም ስልክ ከእንቅልፍ የማይነሳ ከምንም የማይነሳምና አታንሹ ችግር የለውም እኔ ግን ቀጥታ ቤተሽ እመጣለሁ በየጊዜው ማርያምን ነው የምላችሁ ዛሬም ካልተቀበለችኝ ነገም እመጣለሁ ነገም ካልተቀበለችኝ ከነገ ወዲያ እመጣለሁ ከነገ ወዲያም ካልተቀበለችኝ እስከ መጨረሻው የቤታቸው ዘበኛ ሙኝ ልቀጠር እችላለሁ ይሄን ነገር አይቀርልኝም ግን ዛሬ ቤተሰብ ትላንት ያለችኝን ነገር አይምሮዬ በጣም እያመመኝ ነው በቃ የማይሆን ውሳኔ የምታደርገውን ነገር ደግሞ ታውቃላችሁ የሆነ ነገር ስትል በቃ አድርጋ ወይ የሆነ ነገር ወሰና ምናምን ነው እንታገኛትና በጣም አስጨነቀኝ ያንን ነገር ደግሞ እስቲ ሰራተኛቸው ነው ብዙ ጊዜ የለችም ምናምን የምትለኝና ዛሬ የለችም ካለችኝ ጉርድ ይውላችሁ አሰፍቼ ምን ብዬ ቀሚስ ለብሼ የቤት ሰራተኛ መስዬ ነው ገባው ቤታቸው እና እዛው ሰፈራቸው አካባቢ ነኝ ያስፈራል ጸጥ ረጭ ያለ ሰፈር ነውና እስቲ ሄደን እናንኳኳ ዛሬ እንግዲህ ያው ከቤት አትወጣም ብዬ አስባለሁ ግን ብዙ ልጆች አሉ እዚህ ሰፈር በጣም ይመላለሱ ልጆች አሉ እሺ እና አስጠፉብኝ ቤተሰብ ሄጄ ያቀሜን ለሞከር እሺ ትለኛለች ብዬ አስባለሁ ነገር ግን የወሰነችው ነገር ምንም ይሁን ምንም የገባሽበት ገብቼ አወጣሻለሁ ይሄን ደግሞ ቪዲዮንም ልታዩ ትችያለሽ የገባሽበት ሁሉ ገባለሁ ማርያም ነው የምልሽ እኔ አንቺ ከከፈልሽልኝ ዋጋ በላይ መክፈል እፈልጋለሁ አንቺ ለኔ ካደረግሽው ነገር በላይ ላንቺ ማድረግ እፈልጋለሁ ገና ጅማሬያችን ነው ፍጻሜያችን ደግሞ እግዚአብሔር ያውቀዋል ያማረና የተዋበ እንደሚሆን አምናለሁ ነገር ግን በዚህ ሁኔታ እየተፈተነን ያለ ነው ጠላቶቻችን ርርድብን በሉ አሁን መታረቃችን አይቀርም ለእናንተ ግን ሁሌም እንደተቃጠላችሁ ትኖራላችሁ ይሄና የሷ ፍቅር የዘላለም ከሞት ባሻገር ሁላ አለውና ብቻ ፈርቻለሁ ለመሄድ ፈርቼ ነው ሰፈራቸው ማለት ነው ለመሄድ ፈርቼ ነው እዚህ ጋር እንደዚህ ሁሉ ማወራባችሁና ትንሽ ጨንቆኛል ትላንትና ራሱ በጣም ነበር የፈራሁት ግን እንደ ድንገት ሆኖ እሷ ስለከፈተችኝ ነው እንጂ በጣም ነበር የፈራሁትና አክስቷና ያው እንደ አባት የምትቆጥረው አጎት አላትና አጎቷ እንዳይወጡ ምናምን ፈርቼ ነበርና እግዚአብሔር ይመስገን ዛሬም የሚከራይ ቤት አለ ወይ ብለን እንጠይቃለን እናትና አጎቷ ከወጡ ያው ያቁኛል ብዬ ተስፋ አደርጋለሁ ግባ ነው የሚሉኝ እርግጠኛ ነኝ እንግዲህ እስቲ እንሂድና መኪናችንን ቆልፈን እንሂድ ይለይልናል ዘንድሮ ይለይልናል ግን መኪናዎች አሉ እና በቃ ደፋር ማን ነው ደፋር ምንድን ነበር የሚባለው ደፋር አይሞትም ነው የራሱ ጉዳይ ይሄ አባቷ ማን ነው ያጎቷ መኪና ሊሆን ይችላል አይታወቅም እኔ መኪና ይኖራቸውም አላውቅም ግን አስቡት ከግቢያቸው ፊት ለፊት መኪና ከቆመ አይ ኖ ኢትስ ትችላለህ ማርክ ኧረ ፍራት አለኝ እንመለስ አንድ ድል ማርያምን አንድ ድል አንድ
እንግዲህ ደጅ አስጠንተሽኛል። አንድ ቀን ግን ማርያምን ይሄንን ነገሬ ማለት ነው ፍርሃቴ የዚህን ያህል መፍራቴ የዚህን ያህል መሆኔን አንድ ቀን እጋፈጠዋለሁ። ትጋፈጫታለሽ፣ አሳይሻለሁ ደግሞ አሁንም ጭራ ያለ ነው መኪና ስላለ ግን መቤቴን ነው የምላችሁ ፈርቻለሁ። መኪና ብቻ ስላለ ሶ የመጣ ይምጣ። ካሜራማን ትንሽ ተደበቀልኝ፣ ወደዚህ ሁንልኝ። ካዩክ ምናምን ከታረገውና ይዘጋል። የመጣ ይምጣ። እንዴ ደፋሮኝ በሞት አይሻልም? ዲሽ ሰሪ ነኝ አይሆንም። የቤት ኪራይ አለ አይሆንም። ዲሽ ሰሪ ነው። ተንኳክቷል እንግዲህ ተደባቂ ሰራተኛው መጣው እያለችኝ ነው መሰለኝ። አንተ እንሂድ። ሰላም ነው? ቤዛ የለች? አንዴ ጥሪልኝ። ቤዛ የለችም? አለች። እሺ አንዴ ጥሪልኝ። አንዴ ጥሪልኝ። ሰራተኛዋ ናት። ያስጨንቃል። እመቤቴን ነው የምላችሁ። እኔም ለፍቅር እንደዚህ ከፍያለሁ። የወደፊት ልጄ ግን ለፍቅር መከፍለውን ዋጋ የሌለ ሻንዳናቱ አይ ያማህል ምን ያማህል ይወጣ እሺ አንዴ አናግሪኝ። ከቤተሰብ ጋር ልትለያየኝ ነው? ለምንድን ነው የምትለያየው? እናት እኔን ለምንድን ነው የማታናግሪኝ? ለምንድን ነው ኢግኖር የምታደርጊኝ? ችግርህ ምንድን ነው? አልገባኝም። ማለት ችግርህ ለምንድን ነው ኢግኖር የምታደርጊኝ? ቤት እየመጣህ ቤት የምትበጠብጠው ምንድን ነው? እሺ እንድበጠብጥ ካልፈለግሽ ለምንድን ነው ስልክ ማታነሽልኝ? እኔን ሳናግርሽ እሺ ለምንድን ነው መልስ ማሰጪኝ? እኔ ለምንድን ልንገርህ ላወራ ካልፈልግም ማለት እንዳትነካኝ ስነስርዓት ይኑርህ። ማርያም እንዳትነካኝ። አንተ አሁን ትወጣለች። ማርያምን ልወጣ ነው። አትጨማለቀ። እሺ ትወጣ። ሻንቺ ለምንድን ነው እኔ ስደውል ስልክ ማታነሽልኝ? እባክሽ መውጣት ልንገርህ። ማውራትም አልፈልግም። አንተ ይገባሃል። አሁን ደግሞ ሊሄድ ነው። የት ነው የምትሄጂው? እኔ ስደውልልሽ ነግሬሻለሁ አይደል? ከህይወትሽ እንድወጣ ከፈለግሽ ስልክ አንሺ። ከዛ በስነ ስርዓት ማውራት ካለብን እናውራ ብዬሻለሁ አይደል? ለምንድን ነው የማይገባክ? ምንድን ነው የሚገባኝ? ትላንትና ምን ብለሽ? ለምንድን ነው ትላንትና እንደዛ ብለሽኝ ሄድሽው? አልገባኝ ነገር ከህይወቴ እንድትወጣ ምንም እኮ ላንተ ማስረዳትም ማብራራትም አይጠበቅብኝም። ምንድን ነው ከህይወትሽ እንድወጣ እኮ ባንዴ እንደዚህ ምን ነገር ማድረግም የለብሽም። ሲጀመር ያስፈራራሽኝ ነገር ደግሞ ምንድን ነው? ምንም አስፈራራችኝ ሳይሆን እንደ መልካምነት ማለት ነው እንድትጠነቀቅ ነው የነገር። ከምንድን ነው የምጠነቀቀው? ከምንድን ነው የምጠነቀቀው? አልገባኝም። ማይገባህ ካልገባክ በቃ መተው እኮ ነው። ገብቶሃል አይደል? ካንቺ ነው የምጠነቀቀው? አዎ ከኔ ነው የምትጠነቀቀው። እንዴት ነው ካንቺ የምጠነቀቀው?
እንዴ አሁን እየመጣክ አንቺ እንዴት ነው የምትጠነቀቀው? እየመጣክ እንድትጮህ አልፈልግም እኮ ተስፋ ትቆርጣለህ አልሽኝ አይደል? ምንድነው ተስፋ የሚያስቆርጠኝ ነገር ንገሪኝና እኔም ተስፋዬን ልቁረጥ። እሺ ንገሪ። ታየዋለህ። ምንድነው ማየው? በራስ እጅ የሆነ ለመጎዳት መፍጠን ምን የሚሉት ነው? አይ ንገሪኝና እኔም ቁርጤን ማወቅ እፈልጋለሁ። አትጩህ። ይገባሃል አይደል? አትጩህ። ገና እውልልሻለሁ፣ እጮህልሻለሁ። አሁን ልወጣ ነው። ማርያምን ይኸውልሻት። እሺ እደውልልካለሁ። በቃ እንድትደውይልኝ ሳይሆን እኮ መልስ እፈልጋለሁ። እንዴ ማታ እንዴት እንደተኛው እኔ ነኝ የማውቀው። እንዴ እስኪ ነጋልኝና አንቺ ጋር እስከመመጣ ድረስ እንዴት እንደጨነቀኝም እኔ ነኝ የማውቀው እኮ። የምታስፈራሪ ነገር ምንድነው? አላስፈራራሁም። ምንድነው? እሺ አላስፈራራሁም እኮ። በቅርቡ ተስፋ ትቆርጣለህ የምትይኝ፣ እኔ ባንቺ ተስፋ መቼም አልቆርጥም። ደግሜ ነግሬሽ ማለት ተስፋ አልቆርጥም። እሺ እኔ ደግሞ ባንቺ ተስፋ አልቆርጥም። ባንቺ ተስፋ የሚቆርጥ ምንም ነገር የለኝም። አንዴ ልቤን ሰጥቼሻለሁ፣ አፍቅሬሻለሁ። ይሄን ደግሞ የማስመሰል ደግሞ የውሸትም አይደለም። ባስመሰል የውሸቴም ቢሆን ደግሞ የና ዓለም ጊዜ ካንቺ ጋር አልቆይም። ማንነትን ታውቀዋለህ። አሁን ላይ ነገር ቢፈጠር ዞረ ለምትለወጠው ነገር ማለት ነው። ገብቷል። እኔ እንደዚህ መሆን አልፈልግም። በህይወታችን የሚያጋጥሙን እያንዳንዱ ፈተናዎች በትዕግስትና በጽናት እያለፍናቸው ናቸው አለ አይደል? እያለፍን ነው ያለነው። እሺ አሁን ይሄንን ማናልፍበት እንዳናልፍ የሚያደርገን የሰውን ያደረገን ያ ሰው ደግሞ ባንተ የሚመጣ ነው። ሁሌ ባንተ የሚመጣ ሰው ህይወትን ያመሰቃቀላል። እሺ አሁን በኔ በኩል ምንም ይመጣ ነገር የለም። እሺ በኔ በኩል ምንም ይመጣ ነገር የለም። በእግዚአብሔር እሺ ከታርኪኝና ሻንት በቃ ልበልሽ ልጮ በማርያም እኔ ማርያምን ሰላም ናፍቆኛል። ካንቺ ጋር የፍቅር ታይሞችን ማሳለፍ ፈልጋለሁ። ማለት እስከዛሬ የት ነበር? አሁን ላይ መጥተክ እንደዚህ የምትለው እስከዛሬ የት ነበር? አለው እኔ ካንቺ ጋር አይደለም ያለሁት። አንቺ ፊት ነስተሽኝ እንጂ እኮ እኔ እኮ ሁሌም እኮ አብሬሽ ነው ያለሁት። በጣም እኔ ነኝ የፊት ነሻዋ ተነሽሙኝ። እኔ ነኝ ላንተ ፊት እየነሳው እኮ ፊት እየነሳሽኝ የነበርሽው እኮ አንቺ ነሽ። እኔ ለነገሮቹ ክፍተት እየሰጠሽ የነበረው እኮ አንቺ ነሽ። እኔ የመጣክ ማለት ነው ማርያምን ቀን በቀን አይደለም ነገ እመጣለሁ ከነገ ወዲያ እመጣለሁ። ከቤተሰቤ ጋር ያለኝን ነገር አታመሰቃቀል። እንደዚህ አይነት ድፍረት አይደረግም። ገብቶሃል አይደለም? ብቻዬን አይደለም የምኖረው። ይገባሃል? ብቻዬን አይደለም እየኖርኩኝ ያለሁት። እሺ አሁን ትመጣለች እህቴ። የሚሄድበት ቦታ አለ። ሊሄድ ነው። የት ነው የምትሄጂው? አሁን ላይ ያስጠራኸኝ ማንም ሰው ስላልሰማ ፈጣሪ ነው መስገን። እሺ ስጠራ ማንም ሰው አልሰማኝ። እሺ ችግር የለውም። እንደፈለክ እየመጣክ ቤዛለች እንዲኖ እንድትል አልፈለግም። ገብቶሃል አይደለ? እንድትል አልፈልግም። እንደዛ ካልፈለግሽ ደግሞ ስልክ ክፈችልኝና በስነ ስርዓት እናወራ እኮ። ያንን ነገር ደግሞ ንገሪኛ። እሺ ንገሪኛ። ምንም ነገር የለም። በቃ እንዳነሳልክ ነው አይደለም ፍላጎትክ። ሂድ አንተ ያነሳልሃለሁ። ማይድ ምንድነው? አንተ ምን ሰራ ለዚህ ጋር? ምን እየሰራ ነው እዚህ ጋር? ተረጋጊ። ነይ ግቢ አንቺ። አንዴ እሺ ላናግራት። አንዴ እኮ ላናግራት። አንዴ ላናግራት። ምን ልሰራ መጣ? ላናግራት ነው። ምንድን ነው አንተ? ቆይ አንቺ ከዚህ እሺ፣ እኔ አናግረዋለሁ። ዞር በይ። እሺ አንዴ ላናግራት። አንተ ነኝ ማናገር ያለብህ እኮ። አንዴ ላናግራት። እኔ እናንተ ነን ማውራት ያለብን። ለምንድን ነው የምትበጠብጠው? ከዚህ በላይ ትላንት አንቺ ምን ስትይ ነበረ? እሺ ለምንድን ነው ቆመሽ የምታወሪው? እሱ ምንድን ነው የተፈጠረ ነገር አለ? ሌላ ችግር አለ? እህቴ እኔ አልገባኝ። ምንድን ነው ያልገባሽ? ቤቷ ድረስ መተህ የምትበጠብጣት ለምንድን ነው? እኔ እኮ እሷን ነው የፈለኩት። መማር የለባትም? በአንተ ምክንያት ህይወቷ መቃወስ አለበት? ሌላ ነገር እኮ አይደለም። ሰፈሩን እየበጠበጣችሁ ነው ሲጀመር። ሲቀጥል ቆመሽ ከሱ ጋር እንዴት ታወሪያለሽ? እንዴት ከዚህ ሰው ጋር ታወሪያለሽ? ምን ያደረገሽ? እኔ ምን አደረኩ? ላስታውስሽ ነው የነገርሽኝ? ምንድን ነው ያደረኩትኝ? እኔ ያልገባኝም ምን የተፈጠረ ነገር ስትል አታፍርም እንዴ? ምን አደረኩ? ያደረከውን አታውቅም? ላስታውስህ። አንተ እኮ ባለትዳር ነህ አይደል እንዴ? ባለትዳር አይደለህ? ይኸውልሽ ፌክ የሆነ ነገር ነው። አስረድቻታለሁ። እያስረዳኋት ያለሁት ነገር ገባበዝ ነው። ፌክ አብሮ ምሳ መብላት ነው። ፌክ ፌኩን አስረዳኝ። የቱ ነው ፌክ? እሺ በቃ ለሚስ ያ ሁሉ ነገር እኮ አልፎ አሁን እኔና እሱ አንድ ላይ ልንሆን ነው። ለምን ነው አብረሽ? አንቺ ዝም በይ። ዘመታልሽ አትማን። አንተ ልንገርህ አይደለ? መቼ ተረጋግተን ማውራት እንችላለን? የኔና እሱ ሰፈር ድጋሚ ብትመጣ ማለት ነው በፖሊስ ነው ማስወጣ። ነግሬሃለሁኝ። መዋረድ ካላማረ እዚህ ሰፈር ድጋሚ እንዳት እኮ እሷን ባልኩበት ነው ይናል። ለኔም ይሄ ይገባኛል። እሷን ብትልማ እንደዛ አታደርግም ነበር። እኔ ምንም ያደረኩት ነገር የለም እያልኩሽ እኮ ነው። ቤተሰብ እንደሌላት ነው እንዴ የምታስበው? እህቷ እኮ ነኝ። ስለሷ እኮ ይመለከተኛል። ምንድን ነው የምትለው ታዲያ? አይ እኔ እንደዚህ የምታስቢ ነገር ከሆነ ይቅርታ። አንቺ ግን የነገርሻት አንቺ ግን ምን ነግረሻት ነው ማለት? ስለኔ ክፉና ስለኔ አረመኔነት ተናግረሽ ነው? ጠበቀው ምን ነበረ?
ምን ነበር እንዳስብ የጠበቀው? ይኸውልሽ እኔ እህቴ ከሷ ጋር ያለን ግንኙነት የበለጠ ደግሞ እንድታሻክረው አልፈልግም። ያለህን ግንኙነት ከዚህ በኋላ እኔ ገብቼበታለሁ። ስለዚህ አንተና እሷ መቀጠል አትችሉም። ተማሪ ነች፣ ትምህርቷን ትማራለች። እኔና እሷ እኮ አንድ ላይ ስንጀምር አንቺን አስፈቅዳለን አይደለም? አንድ ላይ አሁን ግን እኔን ማስፈቀድ ይጠበቅብሃል። እሷ ደግሞ ፍቃዴን አይደለም የምትጠብቀው፣ ትዕዛዜን ነው የምትቀበለው። እሺ ይሄንን ነገር አንቺ ተስማሚበታለሽ ነው? አታወሪኝ? ይኸውልህ ከሷ ጋር ማውራት አይጠበቅብህም። ከኔ ጋር እህቴ ተረጋግተሽ ልታወሪኛችን ዞር ትይኛለሽ። እባክሽ እንሂድ። እሺ በቃ መዋረድ ነው የምትፈልገው? እኔ መዋረድ አይደለም እሷን ነው የምፈልገው። አንቺን እኮ ነው እንዲሰሙ እንደዚህ ተቀያለሽ። በቃ እሺ ምንም እሺ። ትናንትና እንደዛ ስትበጠብጥ ሰምቼ እኔ ነኝ ዝም ያስባልኩት ቤት ውስጥ ማን ነው ምንድነው እየተባለ? ይቅርታ እኔ ግን እሷን ፈልጌ ነው የመጣሁት። ለምን ክብር የምትነካው? እኔ ክብር ለመንካት አይደለም እህቴ። ለምንድነው ተረጋጊ? ለምንድነው ማትረጋጊ? ለምንድነው የምረጋጋው? ለምንድነው እንደዚህ የምትሆኚው? ምንም ያደረግኳት ነገር የለም። የት ነው የምትሄጂው? እኔን ጥለሽኝ ልትሄጂ? አንተ ከዚህ ሰፈር ሂድ። ሰማኛለህ? በህይወትህ የማይሆን ነገር ቢኖር ከሷ ጋር ተመልሶ መሆን ነው። አንድ ድል አምልጦሃል። በቃ አለቀ። ከዚህ በኋላ ከሷ ጋር እየተሳሳትሽ ነው። እየተሳሳትኩት ነገር የለም። ልንገርህ አይደል? እኔ ታላቅ እህቷ ነኝ። በብዙ ነገር ብዙ ነገሮችን ማሰብ ይችላል። ታውቃለህ? ድሮ የምትዋደዱ መስሎኝ ነበረ። አሁን ያረከውን ከሰማሁ በኋላ ግን በቅቶኛል። እዚህ ሰፈር ድርሽ ጋር ተረስተኝ። እኔ ደግሞ እሷን ከማለት ወደ ኋላ አልልም። ይሄንን ልንገርሽ፣ እሷን ከማለት ያንን ነገር አታደርጉ። እሷን ከማለት ይኸውልሽ፣ ያደረኩትን ነገር ከሷ በፊት ያደረኩት ነገር ነው። አሁን ይሄንን ነገር ደግሞ እንደ አዲስ እየፈጠረች ያለችው እሷ ናት። መንገር ነበር። አንቺ ነሽ እንደ አዲስ እየፈጠርሽ ያለሽው። እና እንደ አዲስ ያለው አሁን ባለትዳር አይደለም? ንገረኝ። እኔ ባለትዳር አይደለሁም። ባለትዳር ወረቀት ያለ ባለትዳር ነህ። ምንድነው የምትለኝ? እሺ ይቅርታ፣ ተሳስቻለሁ። ለሷ መንገር ትችላለሽ። እሺ ድጋሚ እንዳትመጣ አንተ